ወገኖቼ አንድ እህት ዛሬ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ዛሬ አንድ እህት ገንፎ ስታገነፋ አይቼ በቃ ለአራስ ነው ማገነፋው ብላ የገብስ ገንፎ እንዴት ያምራል ልነግራችሁ አልችልም። እያገነፋች እያለ አየሁኝ ማለት ነው። ከዛ እንዴ ለምን ገንፎ አልበላም ብዬ ገብስ የለኝም፣ የገብስ ገንፎ ይሄ ገንፎ እህል የለም ቤት ውስጥ፣ ግን ፉርኖ ዱቄት ነው ያለኝ። ፉርኖ ዱቄት ደግሞ ብዙ ጊዜ አልበላም ያው እና አሁን ግን እስቲ ቆይ ለምን አልሰራም ለምን ሰርቼ አልበላም ብዬ ገንፎ እያገነፋሁ ነው ያለሁት። ቢገርማችኋል ቅቤ ረክቶ ደርቋል ፍሪጅ ውስጥ ስላስቀመጥኩት፣ ስለዚህ ግዴታ አውጥቼ ማቅለጥ አለብኝ። ምክንያቱም ካልቀለጠ እዛ ገንፎ ውስጥ ለማድረግ ትንሽ ጊዜ ይፈጃል ለማቅለጥ። ስለዚህ እዚህ ጋር ላቅለጠው ብዬ ነው። የኔ ኮረሪማ ሁሉም ነገር ላይ ነው የሚገባው። እንግዲህ ለምን እንደምወድ አላውቅም። ኮረሪማ በጣም ወዳለሁ። ኮረሪማ በሁሉም ነገር ላይ፣ ቅቤው አብሮ በኮረሪማ ተነጥሯል። ግን እንደገና ትንሽ ኮረሪማ ላድርግበት ቅቤው ላይ ብዬ ነው። አድርጌ እንግዲህ ገንፎ ሬዲ ሆኗል። ኦልሬዲ በስሏል። ማውጣት ብቻ ነው አሁን። ይታያችኋል። ኦልሬዲ በስሏል። ማውጣት ብቻ ነው አሁን። ገንፎ ደስ ይላል። ትንሽ የገብስ ቢሆን ደግሞ የበለጠ ቆንጆ ነው። ምክንያቱም በሀገራችን የለመድነው የገብስ ገንፎ ነው አይደለ? ስለዚህ የገብስ ቢሆን ይመረጣል። ግን ደግሞ ይሄም ራሱ ፉርኖ ዱቄቱን ገንፎ መሆን ስለሚችል ምንም ችግር የለውም። እንደዚህ አድርጌ አሁን ገለብጠዋለሁ። ከዛ ገንፎ በቅቤ የሚባለው ነገር ይበላል ማለት ነው። በጣም አብዝቻለሁኝ። በጥቂቱ ባረግ ይሻለኝ ነበረና እዛው ኦኬ። ቲክቶክ ላይ ብዙ ሰው ገንፎ ይሰራል እና ዝም ብዬ እኔም ያው እግረ መንገድ የምስራው ብዬ ነው። አያችሁት? ከዛ ቅቤውና ተዘጋጅቷል። ከዛ ቅቤውን ደግሞ የሚቆጥ ቅቤ እዚሁ ታርኪው። ቅቤዋ ደግሞ ይኸው ቅቤውን ጨመርኩኝ። በርበሬ አልኩት። በርበሬ 1 ማንኪያ በርበሬ እና እሷ ግን የሰራችው አይብ አርጋበታለች። አይብ አላዘጋጀሁኝም። አይብ አርጋበት በአይብ ነው እና ገንፎ በአይብ ነው። በጣም ያምራል። you can see here ይኸው እንደዚህ ነው ያዘጋጀሁት እኔ። ያውና እኔ ገንፎ ገንፎ ብሉ። ዛሬ ሰፈር ገንፎ ነው።
ተባረኩልኝ። ወዳችኋለሁ።